ጋዜጠኞቹ አመጹ፣ ጀነራሉ ግራ ገባቸው። ሶማሊላንድ አፈገፈገች። እስራኤል ከቀይ ባህር ያላሰበችው መጣ። በእኛ መሬት ላይ አይሞከርም፣ ሶማሊያ አመረረች። የባቡን ጭንቅላት ቁረጥ ሳውዲ ለትራምፕ። ሳውዲ አረቢያ በኢራን የተጀመረው ዘመቻ እንዲቀጥል ሲፈልጉ፣ ኢራን ደግሞ ቀይ ባህርና የአሜሪካ አጋሮች ላይ አነጣጥራለች። በትግራይ ክልል ያለው ውጥረት እጅጉን ባየለበት በዚህ ጊዜ በየቀኑ አዳዲስ ኩነቶች መሰማታቸው ቀጥለዋል። ዳግም ሊፈጠር ይችላል የሚባለው ጦርነት በመፍራት ወጣቶች ወደ መሃል ሀገር እየተመሙ ባለበት በዚህ ሰዓት ሌላ ትኩሳት ከወደ መቀለ ተሰምቷል። የሰራተኛውን ደሞዝ ለጦርነት ፍጆታ እያዋለው ነው የሚባለው ህወሓት አሁን ደግሞ ጋዜጠኞች በደሞዝ ሰበብ ተነስተውበታል። ጉዳዩም ጀነራሉን እንዳስደናገጣቸው ነው እየተነገረ የሚገኘው። እንመለከተዋለን። በሌላ መረጃ ደግሞ ከኢትዮጵያ ጋር ትልቅ የሚባል ስምምነት ተፈራርማ የነበረችው የሶማሊያ ተገንጣይ የሆነችው ሶማሊላንድ አፈገፈገች እየተባለ ነው። ሶማሊያ እስራኤልን በከባዱ ስታስጠነቅቅ ሶማሊላንድ ስለ ጉዳዩ አላቅም ማልታ ትኩረት ስቧል። ወዲህ ደግሞ የኢራን ጥቃት የበረታባት ሳውዲ ከበድ ያለ መልእክት ለትራምፕ አስተላልፋለች። ይህም ኢራንን የበለጠ ሊያበሳጭ ይችላል እየተባለ ይገኛል። ዝርዝር አለን። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደርጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። በመጀመሪያም ጋዜጠኞች ወደ ስራ እንመለስም አሉ። በድንገት አመጹ። በትግራይ ነገሮች እየከበዱ ነው። ህወሓት ከፍተኛ የጦርነት ዝግጅት ውስጥ መግባቱን ተከትሎ ከመጀመሪያ ዙር ጦርነት የተረፈው የክልሉ ሀብት ለሁለተኛ ዙር ዝግጅት በገፍ እየወጣ መሆኑ የተሰማ ሲሆን የፌዴራል መንግስቱ ወደ ክልሉ የሚሄደውን በጀት ማቋረጡ ደግሞ ነገሮቹን ከድጡ ወደ ማጡ ማድረጉ እየተነገረ ነው። በየካቲት ወር ደሞዝ ያልተከፈላቸው ጋዜጠኞች ገንዘባችን ወደ ባንክ ሂሳባችን መግባቱ ሳናረጋግጥ ስራ አንገባም በሚል አድማ መምታታቸው ተሰምቷል። የትግራይ ቴሌቪዥን 30 ጋዜጠኞች የካቲት ወር ደሞዛቸው የማይከፈላቸው ከሆነ ስራቸውን ለማቆም እንደሚገደዱ በማስጠንቀቅ ለትግራይ ጊዜያዊ አስተዳደር ጥሪ ያቀረቡ። ከጣቢያው የዜና ክፍል በተውጣጡ ጋዜጠኞች ፊርማ በማሰባሰብ ለክልሉ ጊዜያዊ አስተዳደር ፕሬዝዳንት ሌተር ጀነራል ታደሰ ወረደ ጽህፈት ቤት ደብዳቤ ጽፈዋል። ባለፈው የትግል ወቅት ለ16 ወራት ያለ ደሞዝና ያለ ራሽን ስንሰራ ቆይተናል። አሁን ደግሞ የካቲት ወር ደሞዛችን እስካሁን አልተከፈለንም። ጋዜጠኞች ሳይመገቡ ሊሰሩ አይችሉም ብለዋል። በጣቢያው የትግርኛ ዝግጅት ከፍተኛ ፕሮዲውሰር የሆኑት ኤፍሬም ረዳኸይ ለአዲስ ስታንዳርድ በሰጡት ቃል ጋዜጠኞች እየደረሰባቸው ያለው እየጨመረ የመጣ የገንዘብ ችግር ገልጾ ብዙዎች ሰራተኞች መሰረታዊ ወጪያቸውን ለመሸፈን እየተቸገሩ መሆኑን ተናግረዋል። ወደ ቀጣዩ መረጃችን ተሻገርን። ሶማሊያ እስራኤል በሶማሊላንድ የጦር ሰፈር ለመገንባት በያዘችው እቅድ ዙሪያ ማስጠንቀቂያ ሰጠ። ሶማሊላንድም ማፈግፈግ መጀመሯ ተሰምቷል። ሶማሊያ እስራኤል በሶማሊላንድ ውስጥ የጦር ሰፈር ለመገንባት ይዛለች በተባለው እቅድ ዙሪያ ማስጠንቀቂያ ሰጥታለች። የጦር ሰፈሩ እስራኤል አሁን እያካሄደች ላለው ጦርነት አካል በመሆን በቀጠናው ባሉ ጠላቶች ላይ የአየር ድብደባ ለማድረግ እንደ ስልታዊ ነጥብ የሚያገለግል ይሆናል። ሀገሪቱ ግዛቷ በውጭ ግጭቶች ውስጥ እንዲገባ እንደማትፈልግ ገልጻለች። ቤደን ባሕረ ሰላጤ ማዶ ከየመን ፊት ለፊት የሚገኘው ይህ የጦር ሰፈር እስራኤል በየመን የሚገኙትን የሁቲ አማጽያን እንዲሁም በኢራንና በሊባኖስ የሚገኘውን ሂዝቦላህን ጨምሮ በሰፊው ቀጠና ውስጥ በሚገኙ ጠላቶቿ ላይ ስልታዊ የአየር ጥቃቶችን እና ድብደባዎችን እንድትሰነዝር ያስችላታል። እስራኤል ባለፈው ታህሳስ ወር የሶማሊላንድን ነጻነት እውቅና በመስጠት የመጀመሪያዋ የተባበሩት መንግስታት ድርጅት አባል ሀገር ስትሆን በዚህም ሂደት ከሶማሊላንድ ጋር አጋርነት መስርታለች። የሶማሊላንድ ባለስልጣናት በየካቲት ወር መጀመሪያ ላይ እስራኤል በግዛታቸው ላይ ወታደራዊ ሰፈርን ልትመሰረት የምትችል እድል ውድቅ ማድረግ እንደማይችሉ ተናግረዋል። የሶማሊላንድን እውቅና ለመስጠት ፈቃደኛ ያልሆነችው ሶማሊያ እስካሁን ያሉትን እነዚህን ሁኔታዎች በስጋት ስትከታተል ቆይታለች። ሶማሊላንድም እስራኤል በግዛቷ የጦር ሰፈር ልትገነባ ነው በሚል የተሰራጨውን መረጃ አስተባብላለች። ጉዳዩ ግን ግብጽንና ሶማሊያን ያባነነ ነው። ሲዘባበቱ የከረሙት ሁለቱ ሀገራት አሁን መጠራጠር ጀምረዋል። እስራኤል ሕይወቴን ለመመከት በሚል በሶማሊላንድ ወታደራዊ ጦር ሰፈር ለመገንባት ማቀዷን በተመለከተ የወጡት ዘገባዎች የሀርጌሳ አስተዳደር መሰረተ ቢስ ሲል አጣጥሎታል። እንደ አውሮፓውያን የዘመን ቀመር መጋቢት 11 ቀን በብሉ ናይል ዜና አውታር በተሰራጨ ዘገባ እስራኤልና ሶማሊላንድ የጸጥታና ደህንነት ስምምነት ለመፈጸም በድርድር ላይ እንደሚገኙና የሁለትዮሽ ንግግርም በበርበራ ወደብ አቅራቢያ ለእስራኤል የመሬት ይዞታን የመፍቀድ ሀሳብን ያካተተ መሆኑን አስፍሮ ነበር። ይህ ዘገባ አክሎም እስራኤል የሁቲ አማጽያን እንቅስቃሴ ለመክታት በማሰብ በቀይ ባህር ዳርቻ በምትገኘው ሶማሊላንድ ውስጥ የራሷን የጦር ሰፈር ልታቋቁም እንደምትችልም አመላክቷል። ይህን ተከትሎ የሁቲ አማጽያን መሪ የሆኑት አብዱልማሊክ አልሁቲ ባለፈው ታህሳስ ወር በሰጡት መግለጫ እስራኤል በሶማሊላንድ የምታገኘው ማንኛውም አይነት ይዞታ በቀጥታ እንደ ወታደራዊ ጥቃት ኢላማ ተደርጎ እንደሚወሰድ ማስጠንቀቂያ ሰጥተዋል። ለሶማሊላንድ ሉዓላዊነት ቀዳሚ እውቅና ከሰጠችው እስራኤልና በሀርጌሳ መንግስት መካከል ተካሂዷል የተባለውን ይህንን የዲፕሎማሲ ውይይት
ድርጊት የሞቃዲሾ አስተዳደር በጥብቅ አውግዞታል። የሶማሊያ ሪፐብሊክ ፕሬዚዳንት ሐሰን ሼክ መሐመድ ባለፈው ጥር ወር ከአልጀዚራ ቴሌቪዥን ጣቢያ ጋር ባደረጉት ቃለ ምልልስ እስራኤል በሶማሊላንድ ወታደራዊ የጦር ሰፈር የምታቋቁም ከሆነ ድርጊቱ የሞቃዲሾ የግዛት አንድነት እንደመጣስ የሚቆጠር መሆኑን ማሳስበው እንደነበረ ይታወሳል። በቀጣይ መረጃ በቀይ ባህር ያሉ የአሜሪካ ጦር ሰፈሮች ኢላማ ሊሆኑ ይችላሉ ስትል ኢራን አስጠነቀቀች። የኢራን ወታደራዊ ዕዝ በቀይ ባህር ላይ የሚገኙ የአሜሪካ ባህር ኃይል ተቋማትን ሊመቱ የሚችሉ ኢላማዎች አድርጎ እንደሚቆጠር በግልጽ ማስጠንቀቂያ ሰጠ። ይህ እርምጃ በቁልፍ የንግድ መስመሩ ላይ በሚገኘው የአሜሪካ ጦር ላይ የተሰነዘረ የመጀመሪያው ቀጥተኛ ዛቻ ነው። ኢራን በተለይ በዩኤስኤስ ጄራልድ አርፎርድ የአውሮፕላን ተሸካሚ መርከብ ስምሪት ለደህንነቷ ስጋት መሆኑን ገልጻለች። ለዚህች መርከብ የሎጂስቲክስ እና የጥገና አገልግሎት የሚሰጡ ማዕከላት በሙሉ የጥቃት ኢላማ እንደሚሆኑ የፋርስ ዜና ወኪል ዘግቧል። ማስጠንቀቂያ የመጣው ሳውዲ አረቢያ የነዳጅ ኤክስፖርቷን በሆርሙዝ ሰርጥ ፋንታ በቀይ ባህር ወደቦች በኩል ለማሳለፍ እየሞከረች ባለበት ወቅት መሆኑ ሁኔታውን ይበልጥ አሳሳቢ አድርጎታል። በተያያዘ መረጃ የተባበሩት አረብ ኤምሬትስ በተለያየ አቅጣጫ በተሰነዘሩ የድሮንና የሚሳኤል ጥቃቶች መታመሷ ቀጥላለች። በፋጃይራ የኢንዱስትሪ ቀጠና ላይ በተሰነዘረ የድሮን ጥቃት ምክንያት ከፍተኛ እሳት መነሳቱን የኤምሬትሱ የሚዲያ ጽሕፈት ቤት አስታውቋል። የሲቪል መከላከያ የነፍስ አድን ቡድኖች እሳቱን በቁጥጥር ስር ለማዋል ከፍተኛ ርብርብ እያደረጉ ሲሆን እስካሁን በስፍራው የደረሰ የሰው ጉዳት ሪፖርት እንዳልተደረገ ተገልጿል። በሌላ በኩል እጅግ አሳሳቢ በሆነው ክስተት ደግሞ በአቡዳቢ አልባህያ በተባለ አካባቢ በሚገኝ አንድ የሲቪል ተሽከርካሪ ላይ ሚሳኤል በመውደቁ ምክንያት የአንድ ፍልስጤማዊ ዜጋ ሕይወት ማለፉን የአቡዳቢ የሚዲያ ጽሕፈት ቤት በይፋዊ የኤክስ ማህበራዊ ትስስር ገጹ ላይ አረጋግጧል። ባለስልጣናቱ ወደ ስፍራው በማቅናት አደጋውን ለመቆጣጠር አስቸኳይ ምላሽ እየሰጡ መሆኑንም አስታውቀዋል። ይህንን በቀጠናው የተፈጠረውን አስደንጋጭ የጸጥታ መደፍረስ ተከትሎ የአቡዳቢ ባለስልጣናት ህዝቡ የመረጃዎችን ትክክለኝነትና ይፋዊ የመንግስት ምንጮች ብቻ እንዲከታተል አሳስበዋል። ስጋትና ድንጋጤን ሊፈጥሩ የሚችሉ ያልተረጋገጡ መረጃዎችንና የሐሰት ወሬዎችን ከማሰራጨት ሙሉ በሙሉ እንዲቆጠቡ ጥብቅ ማስጠንቀቂያ ማስተላልፏል። በተያያዘ መረጃ የሳዑዲ አልጋ ወራሽ ኢራንን በተመለከተ ለትራምፕ የእባቡን ራስ ቁረጥ የሚል ጠንከር ያለ ምክር ማስተላለፋቸው ተሰማ። ሪያድ የቴህራንን መንግስት በጽኑ የምትቃወም ሲሆን አዲሱ አያቶላህም እንዲገደል እንደምትፈልግ እየተሰማ ነው። በመካከለኛው ምስራቅ ያለው ውጥረት በበረታበት በዚህ ወቅት የሳዑዲ አረቢያው አልጋ ወራሽ መሐመድ ቢን ሳልማን ለፕሬዚዳንት ዶናልድ ትራምፕ በኢራን ላይ የሚሰነዘረው ጥቃት እንዲቀጥል ማሳሰቢያ መስጠታቸው የኒውዮርክ ታይምስ ዘገባ አመላክቷል። እንደ ጋዜጣው ምንጮች ገለጻ አልጋ ወራሹ የቀድሞ ንጉስ አብዱላ ይጠቀሙበት የነበረውን የእባቡን ራስ ቁረጥ የሚል ጠንካራ አገላለጽ በመጥቀስ ዋሽንግተን በቴህራን ላይ የምታደርገውን ወታደራዊ ግፊት እንድታጠናክር መክረዋል። ምንም እንኳን ልዑሉ በይፋዊ መግለጫቸው ለዲፕሎማሲያዊ መፍትሄ ጥሪ ቢያቀርቡም ውስጡ ግን የአሜሪካን ጥቃት በጽኑ እንደሚደግፉ ተጠቁሟል። በተጨማሪም ዋሽንግተን ፖስት እንደዘገበው ፕሬዚዳንት ትራምፕ በመካከለኛው ምስራቅ በሚወስዷቸው ውሳኔዎች ላይ ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና ከሳውዲው አልጋ ወራሽ ከፍተኛ ግፊት እየተደረገባቸው ይገኛል። ይህ መረጃ የወጣው በሆርሙዝ ሰርጥ አካባቢ ያለው የጸጥታ ስጋት በናረበትና አሜሪካ ተጨማሪ የባህር ኃይል ወታደሮቿን ወደ ቀጠናው እያሰማራች ባለበት ወቅት ነው። የሳውዲ አረቢያ መከላከያ ሚኒስቴር በሀገሪቱ ምስራቃዊ ክፍል በተከታታይ የተሰነዘሩ የድሮን ጥቃቶችን በተሳካ ሁኔታ ማክሸፉን ይፋ አድርጓል። ሚኒስትሩ ባወጣው መግለጫ በአካባቢው ላይ ያነጣጠሩ እነዚህ ጥቃቶች በ3 የተለያዩ ዙሮች የተፈጸሙ ሲሆኑ የሀገሪቱ የአየር መከላከያ ስርዓት በድምሩ 23 ድሮኖችን መትቶ ጥሏል። እንደ መከላከያ ሚኒስትሩ ዝርዝር መረጃ በመጨረሻው ዙር ማዕበል 12 ድሮኖች ሲወድሙ ከዚህ ቀደም በነበረው ዙር 6 እንዲሁም በመጀመሪያው ሙከራ 5 ድሮኖች ወደ ታሰበባቸው ኢላማ ከመድረሳቸው በፊት በአየር ላይ ተመተው ወድቀዋል። ይህ ተከታታይ የድሮን ጥቃት የማክሸፍ ዜና የተሰማው መከላከያ ሚኒስትሩ ዛሬ ንጋት ላይ በተመሳሳይ ሁኔታ 37 ድሮኖች ማክሸፉን ሪፖርት ካደረገ ከጥቂት ሰዓታት በኋላ ነው። በአንድ ቀን ውስጥ ይህን ያህል ከፍተኛ ቁጥር ያላቸው የተጠናከሩ የድሮን ጥቃቶች መሰንዘራቸው በቀጠናው እያንዣበበ ያለው ከፍተኛ ወታደራዊ ውጥረት አጉልቶ የሚያሳይ ነው። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።